ይሄን ቪዲዮ ሼር አድርጋችሁ አብርሽ አድርሱልኝ። አብርሽ አንተን ይሄ ሁሉን ያረጉክ የቻሉክ ኤፍሬምና ሩታ ናቸው። ቪዲዮን የምታይ ከሆነ ቪዲዮን ዛሬ መተክ ኤርሚን ይዘሽን ስትሄጂ ቪዲዮ አልቀረሽ የምትናት አንገትክ ላይ ከአንድም ሁለት መተት ሲታሰርንክ ቪዲዮ ነበር ቪዲዮ ነበር ወይ? ሩታ ጋር ሄደክ ከአንቺ ጋር ነው መኖር የምፈልገው ብለ ስትን ቪዲዮ ነበር። ዛሬ እንዴት ቪዲዮ አልቀረሽም ብለክ በእንደዚህ ልክ የምትናገራት? ኤርሚን መራቅ ከፈለክ በስርዓት ራቃት። በቃ በስርዓት ራቃት። እንደዚህ ያነት ጥያቄ ጭንቅላቷን ያታስቀምጥባት። ኤርሚ በጣም ንጹህ ሰው ናት። ለዚህ ያበቃችክ እሷ ናት። በጣም ለእኔ በጣም 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 ጥሩ ነው፣ ከማናቸውም በላይ ማለት ነው። ሲቀጥል ደግሞ የልጅ አባት ነው። ክፉም ደግሞ አብረን አሳልፈናል። ተረጋጊ ተረጋጊ፣ በቃሽ፣ ተረጋጊ፣ ትንሽ ተረጋጊ፣ 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 እሺ፣ ተረጋጊ። ክፉን አልፈልግም። እሺ፣ ተረጋጊ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ እስከ መጨረሻ አዳምጣችሁ ላይክ፣ ሼር አድርጉልኝ። ከዚህ በመቀጠል ትላንትና ጽጌ አይታችሁ ነበረና ከጽጌ በፊት ግን እሙዬ ያለችው ነገር እሙዬ ሁሌ የምትለው ነገር ትክክል ነው። በነገራችን ላይ ማለት ነው እሙዬ ቲክቶክ ዋራ በጣም ነው የምትመቸኝ። ነጭ ነው የምታወራ፣ ስደግፍም እንደዛው ስጠላውም እንደዛው ማለት ነው። ደስ ስለምትለኝ ነው ሁሌ እንትኗንም ማስገባ ማለት ነው። እና ከዛ ቀጥሎ ደግሞ ማውራት የፈለኩት ትናንትና ጽጌ መጣ ነበር፣ አብርሃም ይዛ መጣ ነበር እና ከአብርሃም ጋር ብዙ ነገር አወሩ። ለአብርሃምም ሰዓት ነግር ለሄርሜላ አልኩ ለሩታም ሳትነግር ነው የጠራቻቸው እና ልክ አብርሃም ሩታ ሳይ እንዴት ሾክ እንደሆነ እንዴት ጥሏቸው እንደሄደ በጣም ነው የገረመኝ። እኔ አንድ ብዙ ነገር አብረው ያሳለፏቸው ሰዎች በዚህና ልክ ጥሎ መሄድ፣ በዚህና ልክ በቃ ማየት ራሱ መጠየፍ ማለት ውስጡ የሆነ ነገር አለ። እሱ ማለት ደግሞ ጥያቄው ስላልተመለሰለን ነው። ዛሬ እናያለን የምንለቀቀው ቪዲዮ ላይ። ነገር ግን ደግሞ ማለት ነው እኔ እውነት ለመናገር ተሆነ ሩታ አሳዘነችኝ። ትላንትና በሰራችው ቪዲዮ ላይ ጽጌ ጋር ቀርባ ስታወራ ማለት ነው በጣም ከልቧ ነበረ፣ ስታለቅስ ነበረ። ምንም አስመስላ አልነበረም ስታለቅስ ነበር። ሰውም ጠላኝ፣ ሁሉም ሰው ወደ እኔ ነው እጁን እያለ ያለ፣ ብዙ ሰው እንዲህ እያለ ያለ አለች። እሱን የሆንሽበት እኮ ራስሽ ነሽ እኮ ሩታ ራስሽ። ምክንያቱም ፌክ ማንነትሽን ይዘሽ መተሽ እዚህ ሚዲያ ላይ ሰው ላይ የምታረጊው ነገር አክትሽ ስርዓት የለሽ የምታረጊው ነገር በጣም ይደብራል። ስለዚህ ሁሉም የሚወዱሽ ሁሉ ወደ አንቺ ዞሩ። ይሄ ማለት አንቺ ለሰው ልጅ ክብር ይኖርሽ አንደኛ፣ ሁለተኛ ደግሞ ሰው እንዲያከብርሽ ለሰው ልጅ ለሚዲያ ይመጥናል ብለሽ የምታመጪው ነገር ለሚዲያ አይደለም ለምን የማይመጥነው ነገር ነው ይዘሽ የምትመጪው። በዚህ ነው የተጠላሽው። ሌላ በምንም አኖሩሽ አታኖሪያቸው። የኛ ህብረተሰብ ደግሞ ከወደደሽ ወደደሽ ነው፣ ከጠላሽም ጠላሽ ነው። አንቺ አሁን የመሰለሽ የተወሰነ ግሩፖች ብቻ የማያውሽ ነው ይመስለኛል። እኔ እንዲህ ሳስበው ጀግና የሚሉ ግሩፖችሽ ማለት ነው። እነሱ ይኸው ጀግና እያሉሽ ከህብረተሰብም አጣሉሽ፣ ከብዙ ሰው አባለውሽ ማለት ነው። ስለዚህ አንቺ ራስሽን ፌክ ማንነትሽን ኦኬ ምናምን የምለው ፌክ ማንነትሽን ትተሽ ያቺ የድሮ ከቡታጅራ ስትመጣ የነበረችው ሩታን ይዘሻት ነይ። እሷን ይዘሻት ስትመጪ ማንም ይወድሻል፣ ማንም ያከብርሻል። ከሱ በፊት ግን ልጁ ላይ ያደረጋችሁትን ነገር ይቅርታ ጠይቂ። በቃ አርጋችኋል እንዳደረጋችሁ ቪዲዮም ሆነ ከዚህ በፊት ደግሞ ኤፍሬም መጥቶ ሄርሜላ ጋር ስቀባጥር ነበረ። ሄርሜላ ጋር ከዚህ በፊት ምን አለ? ልክ አብርሃም ልያዝ 2 ቀን ምናምን ስቀረው ሄርሜላ ጋር መጥቶ እኛ ለአብርሃም መድኃኒቱ ሰጥተናል፣ ወደ ራሱ ተመልሷል። አሁን በፊት ተራሱ ጋራ ስላልሆነ ነው አላት። ሄርሜላ ጋር መጥቶ ማለት ነው ፎቶ አውርጂ ያላት ለታስታውሳችሁ ተሆነ ውድ ቤተሰብ ማለት ነው። ከዛ አብርሃም እንደዛ ተብሎ በ3ኛ ቀን ነው በ4ኛ ቀን ሚዲያ ላይ ይዞ ሲመጡ
አብርሃም ፎቶ ሆኖ መጣ። ስለዚህ ታዲያ ማንም ብለን እናስብ እስቲ? እናንተ ቤተሰብ ራሱ የምትሳደቡ ቤተሰቦች አላችሁ። እኛ እኮ ለሩታ እኔ አሁን በበኩሌ ለሩታ ጥላቻ ኖሮኝ አይደለም። እኔ እሷን የምጠላበት ተግባሯንና ሚዲያ ላይ ወጥታ በምታረገው ሀረካት አዎ ጠላት አለው። ይሄ ሀረካትን ትታ የድሮ ማንነቷን ይዛ ከመጣች አዎ ማንም አይጠላትም። ምክንያቱም እህታችን ናት፣ ወገናችን ናት። የምትጠላበት ምንም ምክንያት የለም። እሷ ግን የምታረገው ሀረካት እሷ ብቻ ናት ሁሉ ነገር አድራጊ፣ እሷ ናት ምናምን፣ እሷ ናት ምናምን። ይሄንን ደግሞ ያደረጓት ጀግና አንበሳ ምናምን የሚሉ ሴቶች ናቸው። እነሱ ለራሳቸው ማቁም አይደለም ለሩታ ልነግሯት ማለት ነው። ስለዚህ ሩታ ወደ ራስሽ ተመለሽ፣ ላደረግሽው ጥፋትሽ ይቅርታ ጠይቂ። ድምፅሽ ከወጣ ሚዲያ ላይ ብዙ ነገር ይፈጠራል። ድምፅሽን ይዘው ይመጣሉ ብዬ አላስብም። ዛሬ እኔ እንዲሁ ስጠረጥረው ማለት ነው። ምክንያቱም የልጁ እናነሽ በዚህን ያህል ገፍቶ ድምፁን ይዞ ይመጣል ብዬ አላስብም። ግን አላቅም፣ የምደረገውን በኋላ እናያለን። ስለሱ ማውራት አልፈልግም። ነገር ግን ደግሞ የተጠላሽበትን ምክንያት የነገርኩሽ ይሄ ነው። ሌላ በምንም አይጠላሽም ሰው። አንደኛ በጣም ነው መወተሽ የምትናገሪው ሰውን። ቀጥሎ ደግሞ በአብርሃም ላይ በምታረጊው ሀረካት፣ ቀጥሎ ደግሞ ሰው ስታወሪ ሰውን የምትንቂው አናናቅሽ። ይሄ ነገር ነው። ሰው ተደምሮ ሰው ጭንቅላ ላይ ተደምሮ ሁሉም ተነስቶ የጮህብሽ ማለት ነው። ይሄ ነገርሽን ካስተካከልሽ ማንም ታንቺ ጋራ አንቺን አትኩሮ ራሱ የምናገር ሰው የለም። እነ ጽጌ ያሉ እኮ ከአንቺ የበለጠ ብዙ ስራ የሚሰሩ በጣም ብዙ ልጆች አሉ እዚህ ሚዲያ ላይ። ግን እንዳንቺ እንዳለ ህብረተሰብ የዞረባት ሰው የለም። ይሄ ማለት ደግሞ የምታረጊውን ነገር አስተካኪ ነው። ይሄንን ነው ምልሽ። በማልቀሷ በጣም ነው ያሳዘነችኝ። ማልቀስ የለባትም። እውነቱን ተጋፍጣ ያደረገችውን ይቅርታ መጠየቅ። ኤፍሬምም ሆነ እሷ አድርጓል፣ ይቅርታ ይጠይቁ። በቃ ከቅርታ በላይ ምንም ነገር የለም። እና እነ ቶፋ ራሱ ስል ነበር ያደረጉት እነሱ ናቸው። ስለዚህ በዚህን ልክ ወጥቶ ማልቀስ፣ በዚህን ልክ ማስመሰል የለባቸው እያለ ነበር። እና ስለዚህ በተለያየ ቪዲዮ ላይ ያየው ነበር። እነሱ ስለሆኑ ለምንድን ነው ይቅርታ ጠይቆ ሁሉም ነገር አይቀርም እየተባለ ነው ያለና፣ ስለዚህ ይቅርታ ጠይቁ። ከይቅርታ በላይ ምንም የለም። አብርሃም ደግሞ የይቅርታ ልብ አለው። የኢትዮጵያ ህብረተሰብም ይቅርታ ያደርግላቸዋልና ውድ ቤተሰቦች፣ እኔ በበኩሌ ይሄ ነው የምሰማኝ። እናንተስ ምን ትላላችሁ? ደግሞ የእሷ ደጋፊዎች ማለት ነው ብችሉ ምከሯት። በውስጥ የምታወራት ማለት ነው እንደምታወራት አውቃለሁ። ነገር ግን ደግሞ መታችሁ ሚዲያ ላይ ጀግና ስላላችሁ እሷ ጀግና አይደለችም። እኔ አንድ ተራ ዩቱበር እንደሆነች ነው የማውቀው ለራሴ ማለት ነው። ጀግና ቢባል ስንቱ ጀግና መባል ያለበት አለና እኔ አንድ ተራ ዩቱበር ነች ለእኔ ማለት ነው። አንድ ተራ በቃ ምን ልበላት፣ በአብርሃም ያወቅኳት ሴት ናት። ይሄ ማለት ደግሞ ጀግና አያስብለኝም እኔ። ሁለተኛ ያደረገችውን ጥፋት የልጇን አባት እኔ ሁሌ ደግሞ አንድ እንትን የምትለኝ ነገር እኔ በልጅ አባት ላይ አረጋለሁ ወይ እኔ በልጅ አባት እንዲሆናለሁ ወይ ስትል ነበር። ሩታ ረሳሽው እንዴ? ከዚህ በፊት እኮ የረቁት ፎቶ ይዘሽበት ስታሰቃዩ የነበርሽ ሰው ነሽ እኮ እናውቃለን እኮ። የራቁት ፎቶ ይዘሽበት ስንት ነገር እቃ ስታሳጥቢ የነበርሽ ጀግና ነሽ እኮ። ታዲያ እንዴት ነው አንቺ ክፉ ነገር አታረጊም ብለን የምናስበው እኛ? ከራቁት ፎቶ የበለጠ ምንም የለም እኮ። የባህልሽን ገላ አውጥተሽ ለጓደኛው የሰጠሽ ጀግና ነሽ እኮ። ታዲያ እንዴት ነው ማትጠይ? እስቲ ንገሪኝ። ተግባርሽ እንዴት አይጣላም? በጣም የሚያስጠላ ተግባር ብዙ ነገር አድርገሻል። ያኔ ሞተሽ ይቅርታ አልጠየቅሽም ላደረግሽው ነገር ማለት ነው። ይቅርታ ምላስሽ ላይ ያለ ልብሽ ላይ የለም፣ እውነት እንነጋገር ከተባለ። ስለዚህ ውድ ቤተሰቦች እኔ አሳዝናኛለች፣ ግን ደግሞ ባደረገችው ነገር ይቅርታ መጠየቅ አለባት። እሷ አታረግም ማለት አንችልም። መጠጥ አጠጥታው ያደረገችውን ነገር ታውቃላችሁ። እኔ እንደ አዲስ መታችሁ እኮ እዚህ ስንት ነገር ስትሉኝ ነው እኮ የምትገርሙ። ልጁ ቤቷ መጥቶ አስክራ አርግዣለሁ ብላ ስንት ነገር ስታረግ የነበረ ጀግና ነች እኮ። ታዲያ ይሄ እያየን እንዴት እሱ አይደለችም እንድንል እኛን ለማሳመን የምትጫኑ? እኔ እናንተ ለማሳመን አልጫንም፣ ግን ደግሞ በቻላችሁ አቅም ምከሯት ነው እያልኩ ያለሁት። እና
ትናንትና ጽጌ ጋር መታ ባለቀሰችው ባደራረጓ ምናምን ምናምን አሳዝናኛለች እንደ አንድ ሴት። ግን ደግሞ በጣም ብዙ 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 ሸር ብዙ መጥፎ አደራረግ እሷ ጋር አለ። ወደ እሷ የሚያስ ወደ እሷ አይናችንም ጆሮአችንም ሁሉ ነገራችንም እንድዞር ያደረገ ቪዲዮዋ ያደረገችው ነገር ልጁ ታመመ ሲባል አልታመመም ብላ ስትጋፈጥ ነበር። ሄርሜላ ላይ ሄዳ ቀለበቷን ማውለቋ ሄርሜላ ስትመጣ የምታደርገው ሄርሜላ ላይ አግቷ ብዙ ብዙ ነገሮቿ እሷ እንደሆነች ያሳየናል። ይሄ ማለት እሷ አደረገች ብዬ መደምደሜ አይደለም። ግን ደግሞ እሷ ነው ከቪዲዮ ከመጀመሪያ እስከ መጀመሪያ ጊዜ አብርሃም ጤነኛው ነው ከሄርሜላ ጋራ ነበር ፕራንክ ቪዲዮ የሰሩ። ከዛ በኋላ እነሱ ጋር ሄደ። ከዛ በኋላ ተኔ ጋራ መኖሩ ብላ መረጠኝ አለች። እና ያኔ ስመርጣት ለምንድን ነው ቪዲዮ አልቀረጸችው? ያኔ ተንበርክኮ ስለምና ቪዲዮ ብኖሯት እኮ ዛሬ ሁላችንም አምናል በቃ እሱ ያደረገው ስራ ነው እንላለን። ግን ደግሞ ሌላ ነገር እያወጣች ቅርታ ስጠይቃት የነበረ ቪዲዮ የለም ማለቷ። ቪዲዮ አልቀረጽኩም ሚዲያ ላይ ማሳየት ስላልፈለግን ነው አለች። እውነት አብርሃም እሷን ይቅርታ ጠይቆ ተመላልሶ እየለመናት ቢሆን ሩታ ናት ቪዲዮ ሚዲያ ላይ እንዳይለቀቅ የምትፈልገው? ምክንያቱም ስንት ነገሯን ሚዲያ ላይ እየለቀቀች ይሄንን ጥሩ ጎኑ ሚዲያ ላይ ያለመልቀቅ እንትን ትላለች ብዬ አላስብም። ውድ ቤተሰቦቼ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ይመቻችሁ። መልካም ቀን።